ሄርሜላ አበደች። ለምን አበደች የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ሄርሜላ በጣም በመናደድ እንግዲህ አብርሃምን ሰድበዋለች። እውነት ለመናገር ከሆነ አብርሃም ትክክለኛ ውሳኔም እየወሰነ አይደለም ማለት ነው። ትላንትናም እንግዲህ እንደሚታወቀው ገብተውባቸው ሩታና ሄርሜላ ማለት ነው አይቷቸዋል። ጉዳቸውንም በሙሉ እንግዲህ አይተዋል ማለት ነው። ይሄ ደግሞ በጣም የሚያስቀይምና የሚደብር ነገር ነው አብርሃም እያደረገ ያለው። አሁን ደግሞ ምን ይላል አብርሃም? ወደ ሩታ እየጠቆመ ይገኛል ማለት ነው። ፍቅርና ሩታ አንድ ላይ ሆነው እኔን እንትን እያሉኝ ነው፣ ፍቅርና ሩታ ናቸው ሴራ የሚያሴሩብኝ ብሎ ተናግሯል። ከሩትዬ እኛ ደግሞ የምንለው ከሩትዬ ወረድ በለለን፣ ሩታን እንዳትነካብን ማለት እንፈልጋለን ማለት ነው። እውነት ለመናገር ከሆነ አብርሃም ትክክል እያደረገ አይደለም። ትክክለኛ ውሳኔም እየወሰነም አይደለም። የፈለገውን ካደረገ በኋላ የልቡን ካደረሰ በኋላ ሁሉም ነገር ወደ ሩታ ያዞራል። ሩታ ምንም የምታውቀው ነገር የለም፣ ምንም ያደረገችው ነገርም የለም ማለት ነው። ነገር ግን እሱ የፈለገውን ካደረገ በኋላ የልቡን ካደረሰ በኋላ ሁሉም ነገር በቃ ጥፋት ሲሆን ወደ ሩታ ያዞራል፣ ጥፋት ሲሆን ወደ ሩታ ያዞራል ማለት ነው። ሩታ ምን ታርገው? ሩታ ቤቷ ቁጭ ብላለች። ሩታ እኮ በቃ አሁን ትታለች ስለ አብርሃም ማለት ነው። ነገር ግን እሱ ሁሉንም ነገር ወደ ሩታ እያዞረ ይገኛል። ይሄ ደግሞ ተገቢ አይደለም። እንደዚህ ማድረግ የለበትም፣ እንደዚህ መሆንም የለበትም እንላለን ማለት ነው። እውነት ለመናገር ከሆነ አብርሃም ትክክል እያደረገ አይደለም። ሩታኛ እንቁኛ ጀግና መናገር የለበትም። እሷ እንዲናገርብን እኛ አንፈልግም ማለት ነው። ይሄ ደግሞ ተገቢም አይደለም፣ ትክክለኛ ውሳኔም አይደለም ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።